እኔ አሁን ዛሬ እኮ ላንተ ባልናገር ራሱ ከመነሳት በፊት እግዚአብሔር ያንተን ጉዳይ ሰርቷል። አሜን አሜን። ይችላል ኢየሱስ። ኤው አንተን እያየው የታሰረ ገመድ ያለው የታሰረን ገመድ እያየው ውብሸት የሚል ስም ያለው ኢየሱስ 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 አለ በዙፋን አለ በዙፋን አለ ኢየሱስ አለ ኢየሱስ ታውቀኛለህ ኢየሱስ። ወይኔ 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 ይሰብ አለ ኢየሱስ። እኔን ኃጢአተኛውን ታውቀኛለህ። እኔን ታውቀኛለህ። እኔን ኃጢአተኛውን ታውቀኛለህ። አታውቀኝም። የልጅነቴ አምላክ በምድረ በዳ ተከተልኩ። ለካ ታውቀኛለህ ኢየሱስ፣ ለካ ታውቀኛለህ። ወይኔ ወይኔ ወይኔ። ቀጥል እግዚአብሔር ሰው ተንብይ ተንብይ ተንብይ። እግዚአብሔር ሰው ዛሬ ቀኔ ነው። እንኳን አንደኛ መጣሁ። ወይኔ 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 ኢየሱስ። ሰክሬ ነው። ደስታ አስክሮኝ ነው። ደስታ ስላሰከረኝ ነው ኢየሱስ። ተንብይ እግዚአብሔር ሰው። ያንተ ህይወት የታሰረው አንድ አባትን አይና አባትን አባቱ ረግሞታል። ሁለተኛ የዘር መርገማ ያለው የታሰሩ ሃይማኖተኞች። ይሄን እያየው አንድ አባት አይና አባትን እያየው የሞት መንፈስ ነው። አያት ወልደ ሩፋኤል። ወይኔ 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 ኢየሱስ ኢየሱስ ኢየሱስ። ዶክሜንቴን ላሳየው፣ መታወቂያን ላሳየው፣ ላሳይ መታወቂያን ይሆን መንጃ ፈቃዴን ላሳይ ይሆን። ቀጥል እግዚአብሔር ሰው ተንብይ ተንብይ። እግዚአብሔር ሰው ዛሬ በኔ ላይ ያልቃል። ዛሬ ጨርሼ እወጣለሁ ኢየሱስ። ምን አለ አንድ ሰው ወይኔ 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 ኢየሱስ። ኧረ ወይኔ አባ ክበር። በቃ ከዚህ በኋላ ዘመኔን ሰጠሁት ለጌታ። በቃ ሰጠሁት፣ ዘመኔን ለጌታ ሰጠሁ። ከዚህ በኋላ በቃ ቀጥል እግዚአብሔር ሰው ተንብይ ተንብይ። እግዚአብሔር ሰው ተንብይ። እግዚአብሔር ሰው ቀጥል፣ እንዳታቋርጥብኝ እግዚአብሔር ሰው። ለምን ደነቅ? በኢየሱስ ስም ለምን አልሽ? አብረን ነው የመጣነው። አብረን የመጣ ነው። ዛሬ ለምን ደነገጥሽ? ማለት ሲነገር ስሟ ሲነገር ያስደነገጠሽ? ስሟ ሲነገር ነው የደነገጥሽው? አዎ፣ የሰውየውም ሲነገር እሱም ታውቂያቸዋለሽ? ያንቺ ሃይማኖት ኦርቶዶክስ ነው? ተነሽ እስቲ። ምን አለ አንድ ሰው ጮኸ አሜን ቢለኝ። ይኸውልሽ ካንቺ አባት ከአያት ከገብረ መድን ላይ ዛሬ መርገም ይሰማ። ቆይ ጸጥ በሉ። ይኸው አማተበች። በስመ አብ መንፈስ ቅዱስ። ምን አለ አንድ ሰው ጮኸ አሜን ያለ። በስመ አብ መንፈስ ቅዱስ። ምን አለ አንድ ሰው አሜን ቢለኝ። ግዳይ ቆይ ጠብቂኝ። ደህና ነህ? ሁሉ መልካም፣ ሁሉ መልካም። ብድግ በል እስቲ። ያንተ ቤተሰብ የት ነው ያለው? አሜሪካ። ባለቤቴ አሜሪካ ነገር ነች። አንተ ያለው የት ነው? እኔ እዚህ ከተማ ነኝ። አንድም ማጋንንት ከዚህ ቤት ሾልኮ አይወጣም። ውሰድ አሜን ብላተ ውሰድ አሜን ብለ። እሷ ምንሽ ናት ላንቺ? ምን አለሽ ደብረ ዘይት? ቤተሰቤ። ቤተሰብሽ? አዎ፣ ቤተሰብ። በደንብ ስሙኝ። ማን ነው አባትሽ? ሚሊዮን። ሚሊዮን ጥሩ ነው የሚባል ታውቂያለሽ? አያታችን እህትማማቾች ናቸው። ቤተልሔም የሚል ስም ያለ ራሔልን አያለው።
በደንብ ስሙኝ። እዚህ ሴት ላይ የተሰራ መንፈስ አሰራር ሲስተም አንደኛ ከዘር መርገም፣ ሁለተኛ በገዛ ይቅር። ይሄ ከባድ ይቅር ኖ ንገር ብትሉ በኋላ መፍለጫ ይዛችሁ ብትሄዱ። ቀና በይ። እኔ ነኝ ዛሬ ከቹቹ ላይ መርገም ይሰ ኢየሱስ 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 በዚህ ስም ነው የተደገመው። የገዛ ስሟ ነው። ሁለተኛ የተሰራ መንፈስ አሰራ የልጅነትሽ ስም ነው። የልጅነቴ ተረስቷል። እንደውም ኢየሱስ ኢየሱስ አቤት እኔ ኢየሱስ አባቡ ኢየሱስዬ እንዴት ላድርግ? እስቲ ተነሳ አንተ። ሳሙኤል የሚባል ታውቃለህ? ምን አለ አንድ ሰው ጮኸ አሜን ቢለኝ። ክብር ለኢየሱስ ይሁን። ታውቃለህ ሳሙኤልን? ኢየሱስ ጌታ ነው። ስሜ ነው። ጠብቀኝ። እሱ ጋር ቁምና ቆይ፣ አትውረድ። እዛውን ቆይ፣ ተነሻ አንቺ። እሷስ እቺ ነይ ሩጪ እስቲ። ይሄን ሰውዬ ታውቂዋለሽ? ምንሽ ነው? ባለቤቴ ቆይ፣ ዋው! ምንሽ ነው? ባለቤቴ። የሱ ባለቤት እኮ አቢጊያ ናት። ስሟን እውነት ነው። ኢየሱስ ያድናል። አቢጊያ እኔ ነኝ። ኢየሱስ እዩት እዩት። እባ 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 እዩት። እባ እዩት። እባ 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 እዩት እዩት። እዩት። ተቃጠል ተቃጠል። እድሜውን ያንከራተተ ዘመኑን የበላ በረከቱን ኑሮውን የበላ ህይወቱን የበላ እዩት እዩት። ወደቀ። ይኸው እዛም ወደቀ። ዛሬ ያለ ደመና ወይኔ! መናፍስቶች እዚህ ቤት ገምተው አይቀመጡም። ቶሎ ተቃጠል። ይኸው ወጣ። ያዘው ዳጥብለ እሳት ይብላ። ተቃጠል 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 ተቃጠል። ይኸው ተቃጠል። ይኸው ምላሱ እዩት እዩት። ምላሱን እዩት። የሚያደርገውን እዩት እዩት። ይኸው ምላሱን ይኸው ምላሱን እዩት። መርዝን እስቲ ትፋ ትፋ ቶሎ በል። እዩት እዩት። ቶሎ እየተሳብክ ቶሎ እየተሳብክ ቶሎ እየተሳብክ አሳይ። ፍጠን። እዩት እዩት እዩት። ይሄን የመሰለ ወጣት ነው። እዩት እዩት እዩት። አያችሁት? እዩት እዩት እዩት። እየተሳብክ እየተሳብክ ቶሎ ቶሎ እዩት። ብዙ መናፍስቶች አሁን ይወድቃል። እኔ አንድ ሰው ላይ ይሄ ቅባት በላዩ ላይ ሲመጣ ይቻል። አሜን አትልም ወይ? ግድግዳ እኮ አይደለሁም እኔ እንደ እኔ ጀግናው ነኝ። የወላው ንጉሥ አሩን እኮ ነው ያበላሁት። ሄናያ አሩን ነው ያስበላሁት። ጴንጤ ነው ብዬ አሩን አስበላሁት። አለው እና ሳርድ ያለው ደግሞ የመን አባህ ነህ እኔን የሚያመልከው ሁሉ እገላለሁ። ማንን? እሱና እናቷን የዚችን ሰብኮ ኢየሱስን አምናለሁ ብላ ቆርባ ስታበቃ ጴንጤ ልታረግ ልጅ የወሎ ምንድነው አንተ? ንጉሥ ጀግና እህትና ወንድሙን አጋዳዩ ደም አፋሳሽ ወሰንጋላ አዳልሞቴውን ጨዛሪ ጋዝ አገር ሻንቅላሩ ሜጋላ እስቲ አጓራ እስቲ ጉራሳ ሌላስ? እዛው ገዳማችን ነበር የሚሻለን። ስንት ናችሁ እናንተ? 2 ዓመት መጣ አዳልሞቴ አይ ሞሚና እንዴት አወቀኝ? እኔ ተቀባው አይደለም እንዴ? ሞሚናትን ማለማቆት አያውቅም ነበር። ሄይ ልባርካችሁ ልባርካችሁ።
እናንተን የሚያይ ትውልድ በእናንተ ምክንያት እግዚአብሔርን ማክበር ይጀምራል። እስቲ ተነሳ አንተ። ደህና ነህ? እግዚአብሔር ይክበር። ከኔ የመጣው ከዓለም ገና መስመር ከፉሪ ፉሪ። አዎ ዓለም ገና መስመር። አዎ መተህ ታውቃለህ? ከዚህ በፊት ለመጀመሪያ መምጣቴ ነው። ከሌሊቱ 10 ሰዓት ነው ከቤት የወጣሁት። ከሌሊቱ 10 ሰዓት ነው ከቤት የወጣሁት። የመጀመሪያው ሰው እዚህ የደረስኩት እኔ ነኝ። እዚህ ግቢ የመጀመሪያው ሰው እየሰማችሁ ነው ወይ? ሰምታችኋል? የመጀመሪያው ሰው እዚህ ግቢ የደረስኩት እኔ ነኝ። ስንት ሰዓት ደረስክ እዚህ? ለ11 20 ጉዳይ አካባቢ ሩብ ጉዳይ 20 ጉዳይ። ከኔ ቀጥሎ አንድ ወንድም እዛ ጋር አለ። እሱ ደግሞ ሁለተኛ መጣ። የመጀመሪያው አንተ ነህ? የመጀመሪያው እኔ ነኝ። የመጀመሪያው መጥቼ እዚህ ጋር ነው ቦታ ያስኩት። ራሱ በር ሲከፈት ጠብቄ የመጀመሪያ ሰው እዚህ ጋር ቦታ ያስኩት። ዛሬ የመጀመሪያ ሆነሃል። አሜን ሃሌሉያ። ፕሮፌት ሃይማኖት ጋር ተንበየ እግዚአብሔር ሰው በደንብ ስማ። የመጨረሻ ተወራርጄ ነው የመጣሁት። የህይወቴን ዘመን ሁሉ ፈልጋለሁ ዛሬ በቃ ዛሬ የመጨረሻ የእድሜን ቁጥር ሳይቀር ነው የምፈልገው። ቻካና ዳላ ተንበየ እግዚአብሔር ሰው ይናስታዶባ ፕሮፌት ሃይማኖት ጋር በደንብ ስሙኝ። አሁን ተንበየ እግዚአብሔር ሰው ብዙ ነገር የታሰርክነ የስ ህይወት የታሰርክነ እውነት ገንዘብህ፣ አቅምህ፣ ንብረትህ፣ ሀብትህ ሁሉ የታሰርክ ሰው ነው። እውነት ከሌሊቱ 10 ሰዓት ከቤት ከመውጣቱ በፊት እግዚአብሔር ሆይ ብሎ ለጌታ አስቀምጦ ነው የወጣው። 10 ሰዓት ይሄ ሰውዬ ሌሊት ሲወጣ ዘራፊ ቢያገኘውስ? እኔ አሁን ዛሬ እኮ ላንተ ባልናገር ራሱ ከመነሳትህ በፊት እግዚአብሔር ያንተን ጉዳይ ሰርቷል። አሜን አሜን። ይችላል ኢየሱስ። ኤው አንተን እያየው የታሰረ ገመድ ያለው የታሰረን ገመድ እያየው ውብሸት የሚል ስም ያለው ኢየሱስ 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 አለ በዙፋን አለ በዙፋን አለ ኢየሱስ አለ ኢየሱስ ታውቀኛለህ ኢየሱስ። ወይኔ 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 ይሰማል አለ ኢየሱስ። እኔን ኃጢአተኛውን ታውቀኛለህ። እኔን ታውቀኛለህ። እኔን ኃጢአተኛውን ታውቀኛለህ። አታውቀኝም። የልጅነቴ አምላክ በምድረ በዳ ተከተልኩ። ለካ ታውቀኛለህ ኢየሱስ፣ ለካ ታውቀኛለህ። ወይኔ ወይኔ ወይኔ። ቀጥል እግዚአብሔር ሰው ተንብይ ተንብይ ተንብይ። የእግዚአብሔር ሰው ዛሬ ቀኔ ነው። እንኳን አንደኛ መጣሁ። ወይኔ 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 ኢየሱስ። ሰክሬ ነው። ደስታ አስክሮኝ ነው። ደስታ ስላሰከረኝ ነው። ኢየሱስ ተንብይ እግዚአብሔር ሰው ያንተ ህይወት የታሰረው አንድ አባትን አይና አባትን አባቱ ረግሞታል። ሁለተኛ የዘር መርገማ ያለው የታሰሩ ሃይማኖተኞች። ይሄን እያየው አንድ አባት አይና አባትን እያየው የሞት መንፈስ ነው። አያት ወልደ ሩፋኤል ወይኔ 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 ኢየሱስ ኢየሱስ ኢየሱስ። ዶክሜንቴን ላሳየውን፣ መታወቂያን ላሳየውን፣ ላሳይ መታወቂያን ይሆን፣ መንጃ ፈቃዴን ላሳየውን። ቀጥል እግዚአብሔር ሰው ተንብይ ተንብይ። እግዚአብሔር ሰው ዛሬ በኔ ላይ ያልቃል። ዛሬ ጨርሼ እወጣለሁ። ኢየሱስ እግዚአብሔር ሰው ምን አለ አንድ ሰው ወይኔ 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 ኢየሱስ። ኧረ ወይኔ አባ ክበር። በቃ ከዚህ በኋላ ዘመኔን ሰጠሁት ለጌታ። በቃ ሰጠሁት፣ ዘመኔን ለጌታ ሰጠሁ። ከዚህ
ከዚህ በኋላ በቃ ቀጥል። እግዚአብሔር ሰው ተንብይ እግዚአብሔር ሰው ተንብይ እግዚአብሔር ሰው ቀጥል፣ እንዳታቋርጥብኝ እግዚአብሔር ሰው። እንዲህ ብሎኛል የአባቶች አምላክ እግዚአብሔር። እናንተን የሚያይ ትውልድ በእናንተ ሕይወት እግዚአብሔር በሚያደርገው ከእንግዲህ እሱን ማክበር ይጀምራል። እሱን ማክበር ይጀምራል። እሱን ማክበር ይጀምራል። ማንን ተናገሩልኝ? የናዝሬቱን ኢየሱስ ምን ማድረግ ይጀምራል? ማክበር ይጀምራል። ተናገሯ። አሜን አትልማት። ውብሸት አቤት እግዚአብሔር ውጣ እዛ ጋር ቁም። ገና መቼ ቃዚ ቁምልኝ፣ እሱ ጋር ጠብቀኝ። ቁምልኝ እሱ ጋር አይዞ። ዛሬ መጣ እኮ ጌታ። ማን መጣ? ኢየሱስ መጣ። የሞት መንፈስ ነው። ይሄን እያየው ብድግ በልልኝ። አንተና ያለው አንተን እያየው አንድ ቆርቼ የሚባል ያለው ስሜ ነው። ቆርቼን እያየው አንድ ብላቴና ሲፈን የሚል ያለው ልጄ ናት። ልጄ ናት። አሜን ኢየሱስ። ሲፈንን እያየው ጁኒየስ ነው። ጁኒየስ የሚባል ያለው ጂነኑስ አሜን አሜን ኢየሱስ። ምን አለ አንድ ሰው አሜን ቢለኝ? አሜን። ዛሬ የቆርቼ ስራ ሲፈታ የመልካሙ ታሪክ ይቀየራል። አሜን። ታውቀዋለህ? ስሜ ነው። ስሜ ነው። ጎሴ ነው። ጉሴ የሚባል ጎሴ አባቴ ነው። ባህሩ የሚባል ታውቃለህ? አባቴ ተነስ እስቲ ብድግ በል። ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉም ሰላም። መልካም ነው። መልካም ነው። በጎ ነው። ይመስገን ነው። ሙሉነህ የሚባል ታውቃለህ? ቤት ራሴ ነው። አቤት ራሴ። ወይኔ ቅባት። አምስት ልጆች አሉ። አዎ። ሲፈና ያለው አንደኛ ልጄ፣ ሴና ያለው፣ ሲምቦ ያለው፣ ሶስተኛ ልጄ። አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ? ለምን ጨውሽ? ጌታ ድንቅ አባት ነው። እንቆቅልሽን የሚፈታ አምላክ ነው። እሱ አይኑ አይቶታል። ምንድን ነው ታውቂዋለሽ? ዛሬ የዘርቱን እስራት ይፈታ። እኔ ነኝ። ዘርቱን ነው ስምሽ? ማሞ ነው አባትሽ? ውጭ። ለምን ደነቅ? በኢየሱስ ስም ለምን አልሽ? አብረን ነው የመጣ ነው። አብረን ነው የመጣ ነው። ዛሬ ለምን ደነገጥሽ? ማለት ሲነገር ጊዜ ስሟ ሲነገር ያስደነገጠሽ? ስሟ ሲነገር ነው የደነገጥሽው? አዎ፣ የሰውየውም ሲነገር እሱም ታውቂያቸዋለሽ? ያንቺ ሃይማኖት ኦርቶዶክስ ነው? ተነሽ እስቲ። ምን አለ አንድ ሰው ጮኸ አሜን ቢለኝ? ይኸውልሽ ካንቺ አባት ከአያት ከገብረ መድን ላይ ዛሬ መርገም ይሰማ። ቆይ ጸጥ በሉ። ይኸው አማተበች። በስመ አብ መንፈስ ቅዱስ። ምን አለ አንድ ሰው ጮኸ አሜን ያለ? በስመ አብ መንፈስ ቅዱስ። ምን አለ አንድ ሰው አሜን ቢለኝ? ገብረ መድንን ታውቂዋለሽ? አቴ ነው። ግዳይ የምትባልስ? እኔ ነኝ። ኧረ ቆይ ማዘር ለምን ደነገጡ? ማለት እኔ በዩቲዩብ ላይ ነው ማየህና ልጄ ውጭ ነው ሲቸገር ለሷ ደወልኩላት። እሷ ፕሮቴስታንት ስለሆነች እሺ ምን ሆነሽ ነው ስትለኝ ፓስተር ምን ተሱኖት የሚባለው ጋር መሄድ ፈልጌ ነው ለልጄ አልኩ። መተሽ ታውቂያለሽ? ከዚህ በፊት እኔ አላውቀውም። ልጅሽ ያለው ካናዳ ነው? አዎ። መኖሪያ ፍቃድ ጉዳይ ያገኛል። ኧረ ሰው የለም።
ምን አለ አሜን ብትለኝ አውጥ ያገኛል ያገኛል። አይዞሽ በስመ አብ ወልድ መንፈስ ቅዱስ ያለኝ ማዘርዬ አይዞሽ። ለምን በስመ አብ ወልድ መንፈስ ቅዱስ ያለሽ ማለት ግራ ገባኝ። ግራ ገባኝ። ዛሬ ይሄ ጌታ እኮ ነው። ግዳይ አቤት። ቆይ ጠብቂኝ። ደህና ነህ? ሁሉ መልካም፣ ሁሉ መልካም። ብድግ በል እስቲ። ያንተ ቤተሰብ የት ነው ያለው? አሜሪካ። ባለቤቴ አሜሪካን ሀገር ነች። አንተ ያለው የት ነው? እኔ እዚህ ከተማ ነኝ። አንተ ተመለስ፣ ቶሎ ተመለስ። አንድም ማጋንንት ከዚህ ቤት ሾልኮ አይወጣም። ውሰድ አሜን ብለህ አንተ ውሰድ አሜን ብለህ አስቀምጣት። ወደቀ እዛ ጋር። አቤት ዛሬ ያለው ክብር ወደቀ። ከየወንበሩ እየወደቁ ነው። እናገራለሁ ዛሬ ከልጅ ከኤልዳና ላይ ገለበጠ። ማነች? ኤልዳና። ወደ ትዳር መሄድ ትፈልጋለህ? እፈልጋለሁ። እስካሁን ግን 6 ዓመት ሙሉ ታስረን ያለው። አዎ ታስሬ ነው ያለው። የዛም ሳይንስ ከትዳር ጋር ተራረቀ። ያም ሳይንስ ሐኪም ኩላሊት ፌል አድርጓል አለ። አሁን አዲስ ይገጠማል። አንተን እያየው ወላይታ ምድር አንድ አባት ፋንታም ይባላል። አሜን። አባቴ ነው። ፋንታ ቤተሰብ ውስጥ ሐዘን ሰይጣን ከ9 ቀን በኋላ ኦሬዲ ገደልኩት ብሎ ሞትን አዘጋጅቶ ያለው ከ9 ቀን በኋላ ወላይታ ከተማ ላይ የሚጣል ዱንካን እያየው እግዚአብሔር ደግሞ የሞትን አዋጅ እሽራለሁ ሲለኝ ይሰማል። ከማ ይሻራል ብዬ ጌታን ስጠይቀው ከልጄ ከፍቃዱ ላይ አለ። አሜን አሜን። ስሜ ነው፣ ፍቃዱ ነው፣ ስሜ ነው። ለምን ነው ፊትሽን የሸፈንሽው? ምን እያልኩኝ ምን ብለሽ? እኔንም ፍታኝ እያልሽ ትፈቻለሽ አለኝ ጌታ። አንደኛ ማን ትፈታለች? ጌታ ትራስ ትፈታለች አለ። ስሜ ነው። የመጣሽው ከሽሬ ነው። ብድግ በል አታልቅስ። እንደገና ልትወለድ ነው። አሁን እንደ አዲስ እግዚአብሔር ኩላሊትን ሊገጥመው ነው። የሞትን አዋጅ ከቤት ላይ ልሽረው ነው። ውሰድ አታ አሜን ብለው ውሰድ። ዋው አይዞ። አያችሁ ይሄን የመሰለ ሰውዬ እንዲህ ሲያለቅስ ሰው ሲያይ ሰላማዊ አድርጎ ነው የሚያየው። ሐኪም ግን አብቅቷል አለው። እግዚአብሔር ደግሞ ይቀጥላል አለ። ይቀጥላል አለኝ። ይቀጥላል አለኝ። አሜን። ይሄን ሰውዬ ታውቂዋለሽ? ይሄን ታውቂዋለሽ? ይሄኛውን ብድግ በል እስቲ። እኔ አንተን እያየው በመንፈስ የማየው አንድ ልጅ ነው። ልጅ እያየው ሄኖክ የሚል ስም ያለው እኔ ነኝ። ምንድነው ስለው እግዚአብሔር እንደ ሕፃንነቱ ወራት እንደገና ልጅ ያረጋዋለሁ። አሜን። እንደገና አለመልመዋለሁ። አሜን። እንደገና ጉልበታም አረጋዋለሁ። አሜን። እንደገና ኃይሉን አድሳለሁ። አሜን። ይኸው አባታይና አያት ኪቲላም ይባላል። ሄኖክ ለሚሳ ኪቲላ ታማንቶ ሃሌሉያ የባራኒከኔ ውሰዳተ ወይኔ ሰው የለማ ትጎበኛላችሁ ብያለሁ። ዛሬ ከቅድስት ላይ ስራት ይፈታል። ለምን እንደምታለቅሰው ታውቂያለሽ? ቅድስትን እኔ ነኝ። ታዲያ ከአባትሽ አባት ከአያትሽ ከደስታ ላይ መርገምን ልሸኛ ከማ ከደስታ ምንሽ ነው ነውጪያ ወደዚህ የተዘረጋ ወጥመድ ያለው አንድ እህት ላይ የተደገመ ድግምት ነው። ይሄን ድግምት እያየው አንደኛ በገዛ ጓደኛ የተደገመ ድግምት ነው። ሁለተኛ
ከአባቷ ዘር የሚመጣ መርገም ነው። ይሄንን መርገም እያየው አባቷን እያየው ሚሊዮን የሚባል ሰው ያለው ሚሊዮን ላንቺ ምንድነው? አባቴ ነው። ቆይ ስሙኝ እሺ። ደብረ ዘይት ቤተሰብ ወይ ቤት ያለው እሷ ምንሽ ናት ላንቺ? ምን አለሽ ደብረ ዘይት? ቤተሰብሽ? ቤተሰብም። በደንብ ስሙኝ። ማን ነው አባትሽ? ሚሊዮን ጥሩ ነው የሚባል ታውቂያለሽ? አያታችን እህትማማቾች ናቸው። ቤተልሔም የሚል ስም ያለው ራሔልን አያለው። ምን አለ አንድ ሰው ጮሆ አሜን ቢለኝ። በደንብ ስሙኝ። እዚህ ሴት ላይ የተሰራ መንፈስ አሰራር ሲስተም፣ አንደኛ ከዘር መርገም፣ ሁለተኛ በገዛ ይቅር። ይሄ ከባድ ይቅር። እግዚአብሔር ክብሩ ይገለጥ። ኖ ንገር ብትሉ በኋላ መፍለጫ ይዛችሁ ብትሄዱ ቀና በይ። እኔ ነኝ ዛሬ ከቹቹ ላይ መርገም ይሰ ኢየሱስ በዚህ ስም ነው የተደገመው። የገዛ ስሟ ነው። ሁለተኛ የተሰራ መንፈስ አሰራ የልጅነትሽ ስም ነው። የልጅነቴ ተረስቷል። እንደውም ኢየሱስ አቤት የኔ ኢየሱስ አባቡ ኢየሱስዬ እንዴት ላድርግ? ነይ እዚህ ጋር ውጪ፣ ቶሎ ነይ ውጪ። እይኝ ነይ እዩት። አንተ አውሬ ቶሎ እድሜዋን የበላ ህይወቷን የበላ ኑሮዋን የበላ እየተቃጠልክ እዩት። ኢየሱስ ይብላ። ህይወቷን ልቀቅና አብሮዋን ልቀቅና ዘሯን ልቀቅና እያጓራ አንተ ክፉ አስመሳይ፣ አንተ ጸሎት የለመርክ ትንቢት የለመርክ አንተ ክፉ ቶሎ በል። ኦሬዲ ከሁለት ቀን በኋላ ሊገላት ሞትን ቀጥሮ ነው ማየው። እየተቃጠልክ አሁን የማዝን ፈጽመህ ህይወቷን በል ዘመኗን ዘሯን በረከቷን ሁሉ ነገሯን ለቅቄ ላልመለስ ስለተዋረድኩ ዳግም ላላያት ወደ ሲኦል በሽታን ይዤ እሄዳለሁ። በታላቅ ድምፅ እየጨውክ አንድ እያልክ ራስ እየቆጠርክ፣ ሁለተኛ ድምፅ በኃይል እየጨውክ ሁለት ብለህ ቆጥረህ፣ ሶስተኛ ድምፅ በኃይል ጨዋ ሶስት አልመለስም ብለህ ሂድ። በኃይል እየጨውክ ቁጥር ጮክ ብለህ በኃይል ድምፅ ስንተኛ ነው? ቀጥል በኃይል ድምፅ ለመጨረሻ በኃይል ጭውና ሶስት ቆጥረህ ሂድ። ቀጥል በኃይል ደም ነው። ስንተኛ ነው? ስንት? ጮክ ብለህ ቁጠር። ሂድ ጥላት ጨው እድሜያችሁ ላይ የቀለደ አውሬ ራሱ ቆጥሮ ይሄዳል ብያችኋል። ራሔል ነው ስምሽ? የበሽታ መንፈስ አሁን ይገለበጣል። ምን ይሆናል? ያው ከአባተ አባት ከአያት ከዘርፉ ላይ መርገም ይገለበጣል። አያት ማን ነው? ዘርፉ
እናትህ የደም ካንሰር ተብላ ሆስፒታል ናት። ያ። የእግዚአብሔር እጅ ቀደመ። አረ የት ነው ያለችው? አዲስ አበባ የት ሆስፒታል? ላንሴት ሆስፒታል። እነሱም አልቻሉም። አዎ። ወደ ውጭ ሀገር ትሄዳሉ። ያ እስከዛ እሷ- እሱንም እድል ለሰጣትም አሁን ሊገላት እየተባለ በቃ ልትሞት ነው የተባለ። እሷን ወክለ ነው እዚህ የመጣው። አዎ አንተ ከዚህ ከመሄድ በፊት ጌታ ቀድሞ ይሄዳል። አሜን። ስሙኝ፣ አይዞ አታልቅስ፣ አይዞ አታልቅስ። አሜን። አንተን የሚያስለቅስ አደራ ስላላት ነው። የስ የወንጌል አደራ። አዎ አንተን ስትወልድ ስምህን ብሩክ ነው ያለችው። የስ ወይኔ ምን አለ አንድ ሰው አሜን ቢለኝ። ኢየሱስ ጌታ ነው። ና ብሩክ እዚህ ጋር አይዞ። እሺ አንዴ መልእክቷን እንደጨረስኩ ይሄ ሁሉ ህዝብ መሬት ይዞ ይጸልያል። ከዛ ደግሞ መጨረሻ ፕሮግራም ሲያልቅ ትጠብቀኛለህ። ማዘር አጠገብ ሰው አለ። እዛ ትደውልና ፕሮግራሙን ከጨረስኩ በኋላ እኔ ጸልይላት። አሜን አሜን። ኦክሲጅን ላይ ነው ያለችው። የስ ኦክሲጅን ላይ ነው። ዛሬ ይነቀላል። አሜን አሜን። ተነሺ እስቲ። ለምን አፍሽን አፈንሽ? አይ አስም ነው ግን ያው እንትን ሲሉ ጉንፋን መስሏቸው እንዳይሳቀቁ ብዬ ብለሽ ነው የምታስሪው? አዎ በዛ ነው። ለምንም ችግር የለም። የምትኖሪው እንግሊዝ ነው? አዎ ለለንደን ይቀርባል። ይቀርባል። ባንቹ ዓለም የምትባል ታውቂያለሽ? ባንቺ እኔ ነኝ። ኢየሱስ ኢየሱስ ኧረ ሰው የለማ። ሃሌሉያ። አቤት ጌታ ሆይ አየህ ማለት ነው። ውጭ ሀገር እየኖርሽ እዛ ከተማ ላይ አንድም ቀን ደስታ የለሽም። ምንም እየበላሽ ደስታ የለሽም። ምንም እየጠጣሽ ደስታ የለሽም። ምንም የአንቺ ጭንቀት የልጆችሽ ጭንቀት ነው። የልጆቹ ጭንቀት እኔም ጋር የሆኑ ነገሮች አሉ። እንግዲህ እሱ ጌታ ይፍታው። ዛሬ ብዙ ነገር ይፈታል ነው፣ አለኛ ብዙ- ጌታ። ብዙ ነገር ነው። አሁን ይፈታል አለኛ። አንቺን እያየው አንድ አባት አይና አያት ሞገስ የሚባል ያለው የኔ አያት ነው ሞገስ። አያት ነው። አያቴ ነው አያቴ ነው ሞገስ። የአንቺ ጭንቀት የልጆችሽ ጭንቀት ነው። አዎ እስቲ ተነሺ። ታውቂያታለሽ? እሷን ልጄ ናት፣ የአንቺ ልጄ ናት፣ ልጄ ናት። እግዚአብሔር ሰው ልጆችሽ ባለቤትሽ ያሉት እዛ ናቸው? አቤት እዛው ነው ያሉት? አዎ እዛው ናቸው። እንግሊዝ እንግሊዝ ናቸው። አዎ ልጆቻችሁን ዘርገዋል። ያንቺን ባለቤት እያየው አንድ መርገም ወልደ ሰንበት የሚባል ያለ ሃሌሉያ። አባቱ የባለቤትሽ አባት የባለቤት አባት እግዚአብሔር እኛ ቤት ገባ። ማን ገባ? እግዚአብሔር። ኧረ ዛሬ ጌታ ቤታችሁ ይግባ። ምን አለ አሜን ብትለኝ አንተ መልካም አሜን አትልም ወይ? እግዚአብሔር ገባ። እንግሊዝ ነው የምትኖሩት? ባንቺ ጠጋቤ ባንቺ ዓለም ነው ግን ባጭሩ ባንቺ ብለው ነው። እኔ ምንድን ነው ያልኩት? ባንቺ ባንቺ ዓለም እኮ ነው ያልኩት። ባንቺ ዓለም። ስለዚህ የባንቺ ዓለምም እስራት ሲፈታ የመሰረትም ታሪክ ተቀየረ። አሜን። ኢየሱስ የማ መሰረት ታውቂያት? እኔ ነኝ ጌታ ኢየሱስ። ይኸውልሽ አንድ አንሙት የሚባል ታውቂያለሽ? አንሙት አጎቴ ነው። አጎትሽ አባትሽ ወንድም አባቴ ወንድም ወርቁን የሚባል ታውቂያለሽ? ወርቁ አባቴ ነው። ሳይ ኢየሱስ የወርቁ ወንድም ነው አንሙት። ዛሬ ህይወታችሁን ያደከመ መርገም ዛሬ ተሻለ። አሜን። ኧረ አሜን ብትል ይሻላል። አሜን አሜን። ኢየሱስ ዛሬ ጎበኘ፣ ዛሬ ጎበኘ። አይዞሽ ሸኝልኝ ጌታ ወይ
ይተነበያል ተመልሼ እሰበራለሁ፣ ይተነበያል ተመልሼ እሰበራለሁ። ለአንዴና ለመጨረሻ አድርግልኝ ኢየሱስ። አይዟችሁ ሰለቸኝ። አስጠጋል መሲ አይዞሽ። ማን ደረሰ? ኢየሱስ ኢየሱስ ደረሰልን። ቤታችን ገባ ሰተት ብሎ በቃ ገባ። ዛሬ ገባ። ዛሬ ማን ገባ? ኢየሱስ። እስቲ ተነሳ አንተ። ሳሙኤል የሚባል ታውቃለህ? ምን አለ አንድ ሰው ጮኸ አሜን ቢለኝ። ክብር ለኢየሱስ ይሁን። ታውቃለህ ሳሙኤልን? ኢየሱስ ጌታ ነው። ስሜ ነው። ጠብቀኝ። እሱ ጋር ቁምና ቆይ፣ አትውረድ። እዛውን ቆይ፣ ተነሽ አንቺ። እሷ እቺ ነይ ሩጪ እስቲ። አሃ ይሄን ሰውዬ ታውቂዋለሽ? ምንሽ ነው? ባለቤት ቆይ፣ ዋው ምንሽ ነው? ባለቤት። የሱ ባለቤት እኮ አቢጊያ ናት። ስሟን እውነት ነው። ኢየሱስ ያድናል። አቢጊያ እኔ ነኝ። ኢየሱስ ኧረ ሰው የለም አዲስ አበባ። ዛሬ የብዙ ሰዎች እስራት ይፈታል። በደንብ ጭውና አሜን ብለው ውሰዳት። ውሰድ አሜን ብለው። የት አለ? ሄደች። አቢጊያን ታውቂያታለሽ? እኔ ነኝ። ሳሙኤል ያንቺ ባለቤት ነው። ሚደቅሳ የሚባል ታውቃለህ? ዛሬ መርገም ተሰበረ። አረ ምን አለ አንድ ሰው ጮሆ ዘሎ አሜን። ሳይ በደስታ ሳመው ልጁን ይሁን። አሜን። እዚች ላይ ከባድ ቅባት አለ። ነብይ ናት። እውነት ነው። አሜን። ጀሌቫና ሳዲቤን ሃሌሉያ። ኢየሱስ ኢየሱስ አሜን። ቆይ 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 የእሷ ጸጋ ምንድን ነው? ነብይ። የአንተ አፖስትል? አዎ ትክክል ነው። አለማየሁ ልበል? ትክክል ነው። አወጣ ነቃ አይልም እንዴ? ወይኔ እኔ ሰላም ነው። ተካልኝ የሚባል ታውቃለህ? እኔ ራሴ ነኝ። ተካልኝን እያየው አንድ አባት አይና አያቴ ኒካ ነው የሚባል አያቴ ነው። ማን ነው? አያቴ ነው። ማን ነው? አያት ኒካ። ተነስ። ታውቀዋለህ ይሄን ሰውዬ? አዎ አውቀዋለሁ። ምን ነው? ጓደኛዬ ነው። እሺ ሁለታችሁ የጀመራችሁት ጉዳይ አለ? አላው ለብዙ ዘመን የዘገየ? አዎ 5 ዓመት። አዎ ይፍጠናውን። አሜን። ቡራዩ ታውቀዋለህ? አዎ ምን አለ ቡራዩ? ጉዳዮች አሉ እዛ አካባቢ። ቡራዩ የመሬት ጉዳይ፣ የደሳለኝም የታካልኝም። አሜን። ኢየሱስ ኢየሱስ ሃሌሉያ። የማን? የደሳለኝም የተካልኝም። አሜን። ታውቀዋለህ ደሳለኝን? አዎ እሱ የማህበሩ ሊቀመንበር ነው፣ እኔ ምክትል ሊቀመንበር ነኝ። አሜን 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 አሜን። ዛሬ የብዙ ሰዎች እስራት ይፈታል። አሜን። የብዙ ሰዎች እስራት ይፈታል። እስቲ ተነሺ። እሷን ታውቂያታለሽ? እህቴ ናት። እህትሽ ናት? አዎ። እርግጠኛ ነሽ? አዎ። ነሲቡ ምንድን ነው ለእናንተ? አባታችን ነው። አባታችን። ሃሌሉያ ኢየሱስ። ትዳርሽ ሊፈርስ ነው። አዎ እውነት ነው። በሕፃኑ መሞት ምክንያት ባለቤትሽ ቀለበቱን ቤት ጥሎ ነው የወጣው። ቀለበቱ ይነዝረኛል፣ አያደርገውም፣ ምግብ አይበላም። ምን አረገው? ቀለበቱን አውጥቶ ቁጭ አደረገው። በቃ ይሄ ያረግሽው የማ ቀለበት ነው? የሱ ነው። ኢየሱስ
ሀብታም የምትባል ታውቂያለሽ? ራሴ ነኝ። ፋኖ የምትባል ታውቂያለሽ? አዎ እኔ ነኝ። እኔ ነኝ። እዚህ የጸለይኩ አንድ መንፈስ ያለው አንድ መንፈስ እያየው ደሴ ከተማ ነው ማየው። ደሴ ከተማን እያየው አንድ አባት አዳነ የሚባል ያለው አንተ ነህ? ማን ነው አባት? አዳነ። ምን አለ ደሴ? እዛ እኔና እሷ እዛ ነው የምኖረው። አንተና እሷ የምትኖሩት ደሴ ነው? ያንተ ስም ተመስገን ነው? ተመስገን ነው። ለምን አለቀስክ? ምን ብዬ ላወራ? ስለምን ላወራ? በጣም ነው የተፈተንኩት። እስከ ዛሬ ድረስ በህይወት በልጅ አልተሳካ፣ በትዳር አልተሳካ። የወለድነው ልጅ ራሱ አላቃቸውም። እኔ በአካል 11 ዓመታቸው ነው። ልጆቹን አታውቅም? በዓይኔ አይቻቸው አላውቅም። ከእሷ የተወለዱት እኔና እሷ አብረን ሁሌ እናለቅሳለን። ጸሎት ነው ምንም በቃ መልስ የለም ወይ በቃ ዛሬ መልስ መጥቷል። አሜን። ጠላት ብዙ ጊዜ አንተን የሚፈትንህ በትዳር ነው። በትዳር ነው ይበትንብሃል። ትወልዳለህ፣ ተለያይታል። ከዚህም በፊት ሌላም ብዙ ጊዜ ነው ትዳር የፈረሰብህ። ፍጹም ትክክል ነው። ይኸው እግዚአብሔር አምላክ ምስክሬ፣ አንተም ዛሬ ባለቤትህም ቤተሰብህም ልጆችህም ዘሮችህም ከታሰሩበት ይፈታል። አሜን። አይዞ አታልቅስ። እኔን እየኝ ከፍ አድርገህ አይዞ፣ እጅን ከፍ አድርገህ ብቻ እኔን እየኝ። ቁምና እየኝ፣ እኔን እየኝ። በዚህ ሰው ላይ የተሰራው በእባብ ቆዳ ነው። በእባብ ቆዳ ምን ማለት ነው? ሁል ጊዜም ህይወቱ የምድር እንዲሆን ነው፣ እየተሳበ እንዲኖር ይሰራል። ሰርቶ የለም በረከት ሰርቶ በቃ። ጌታ ደግሞ የሚገርም ሞገስ የሰጠ ሰው ነው። ሰው ይወዳል በጣም ትላለህ፣ ግን ነገሮች ሁሉ ጠላት አቦርት ያደርገዋል። ዛሬ ይሄን የጭንገፋን ጉልበት ሰብሯል። አሜን አሜን አትልም? አተተ አውቃለሁ ዛሬ እንደምድን አውቄ ነው የመጣሁት። እኔ ከሷ ጋር ሳይሆን ከሰው ጋር አይደለም። ሰው ከሰው ተወራርዶ ይመጣል። እኔ ከራሴ ጋር አይደለም የተወራረዱት። እሷ ላይ ትልቅ መንፈስ አለ። ከሱ ጋር ከሰይጣኑ ጋር ነው የተወራረድኩት። ሳልድን አልመጣም፣ እተውልሃለሁ። እዚህ አብራ ከመጣህ አንተ እኔ እተውልሃለሁ፣ እሷን ትበሏታላችሁ ነው ያልኩት ለሰይጣኑ ለራሱ። እግዚአብሔር ምስክሬ ነው። ዋው አቤት የኔ ጌታ። መልኬ ቆርጭ ውቤ ተገርጋሪ ኢየሱስ አፖስትል ቀኝ ዛሬ ሄይ ኢየሱስ ጌታ ነው። ወካችሁ ዛሬ ልዩ ክብር ነው። ከፍ አድርግልኝ እጅን። አይዞ እዩት እዩት። እባ 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 እዩት። እባ እዩት። እባ 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 እዩት እዩት። እዩት። ተቃጠል ተቃጠል። እድሜውን ያንከራተት ዘመኑን የበላ በረከቱን ኑሮውን የበላ ህይወቱን የበላ እዩት እዩት። ወደቀ። ይኸው እዛም ወደቀ። ዛሬ ያለ ደመና ወይኔ መናፍስቶች እዚህ ቤት ገምተው አይቀመጡም። ቶሎ ተቃጠል። ይኸው ወጣ። ያዘው ዳጥብለ እሳት ይብላ። ተቃጠል 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 ተቃጠል። ይኸው ተቃጠል። ይኸው ምላሱ እዩት እዩት እዩት። ምላሱን እዩት። የሚያደርገውን እዩት እዩት። ይኸው ምላሱን ይኸው ምላሱን እዩት። መርዝን እስቲ ትፋ ትፋ ቶሎ በል። እዩት እዩት። ቶሎ እየተሳብክ ቶሎ እየተሳብክ ቶሎ እየተሳብክ አሳይ ፍጠን። እዩት እዩት እዩት። ይሄን የመሰለ ወጣት ላይ እዩት እዩት እዩት። አያችሁት? እዩት እዩት እዩት። እየተሳብክ ዘርሽ ይባል። እየተሳብክ ቶሎ ቶሎ
እዩት። ብዙ መናፍስቶች አሁን ይወርቃል። እኔ አንድ ሰው ላይ ይሄ ቅባት በላዩ ላይ ሲመጣ ይቻል። አሜን አትልም ወይ? እዩት። እየተሳብክ ቶሎ ቶሎ እዩት፣ እዩት፣ እየተሳብክ እዩት፣ እዩት። አያችሁት? አያችሁት? እዩት። ብድግ በል፣ ቁም ቶሎ። ምን እያረከው ነው? በልተነዋል፣ በታትነነዋል። በቃ ዜሮ ነው። ዓላማው ምንድን ነው? በሱ ላይ በቃ ወንጌል መጽሐፍ ቅዱስ ኧረ የምን ወንጌል ነው? ወንጌል መጽሐፍ ቅዱስ ቁጭ ብዬ እግሩን ይዤው አየኝ። እግሩን ይዘህ አናስኬደውም። በልተነዋል። በልታችሁታል። ዛሬ ተዋረደ። ስንት ናችሁ እናንተ? ብዙ ነን። አሁን ትሄዳላችሁ አትሄድም? ምን አማራጭ ትሄዳለህ? እንሄዳለን። ምን አማራጭ አለን? እሺ የማዝል ቁጭ በሉ፣ ችግር የለም። ቶሎ በል፣ ዘመኑ በል፣ ዘሩን፣ ህይወቱን፣ ኑሮውን፣ ትዳሩን፣ ልጆቹን፣ በረከቱን ተናገር። በረከቱን ሁሉ ነገሩን ለቀን በል። ላንመለስ ስለተዋረድን ወደ ሲኦል ዳግም ላንመለስ ላናየው የገባበት ላልገባ ወደ ሲኦል እሄዳለሁ። አሁን በታላቅ ድምፅ እየጨውቅ ቶሎ ወደ ሲኦል እየጨውቅ በኃይል ድምፅ እንደ ውሻ እየጨውቅ ቶሎ በል እየጨውክ እንደ ውሻ ቀጥል። አንድ ለመጨረሻ ጊዜ ቻው። ትዳር ያቀያይራል። በቃ ብዙ ይሄ ሰው ሌላ ሰው ይሁን ለአንዴና ለመጨረሻ እስራቱ ይፈታ። ከዘሩ ላይ መርገም ታሪኩ ይለወጥ። ለሀገር ቢጠቅም ሰው ይሁን፣ ለቤተ ክርስቲያን ቢጠቅም ሰው ይሁን፣ ለምድር ቢጠቅም ሰው ይሁን፣ ለልጆቹ ቢጠቅም ሰው ይሁን፣ ለቤተሰብ ቢጠቅም ይሁን። አሜን ይሁን። በሮች ክፈት። ቦገሱ ነው። ኃይል ያገኝ። ታሪኩ ይቀየር በኢየሱስ ደም። ተብዬ ተነስ። አይዞ ዛሬ አይዞ፣ አታልቅስ። አይዞ ጸቦ ተሰመኑ፣ በኢየሱስ እመኑ፣ ትድናላችሁ። እጅ በእጅ እኮ ነው የተባለንኩት። ያለ ቅባት ያለ ምን ከሰይጣን ጋር ሁሌ ግብ ሄደችና ወይኔ። አይዞ አያችሁ፣ ልትመታው አያችሁ። ታሜ አይዞ ና እዚች ጋር ቁጭ በል። አይዞ ተሰቃየው ወንድሜ እያለ ነው የተቀባ ሰው እያለ። ውቤ ከዚህ በኋላ አትሰቃይም። ዘሮች አይሰቃዩም። ቤተሰብ አይሰቃይም። ትውልድ አይሰቃይም። ልጆች ዘር ሐረግ ዘር ማንዘር በአንተ ምክንያት ከተማ ሰፈሩ በኢየሱስ ደም አይሰቃይም። ጠብቀኝ ትንሽ። ገና ነው
እግዚአብሔር ሰው ገና ነገር ሳይስተካከል ማለት ተስተካከለ እኮ እንዴ! ይኸው ስማ ይኸውልህ ጌታ ሲያይ ስማኝ፣ የዘኪዮስ የዘመናት ታሪኩ የተለወጠው ዘኪዮስ ሆይ ፈጥነህ ውረድ፣ ይቺ መገለጥ ናት። ከዛ በኋላ ለብዙ ዘመን ያንከራተተውን ነገር ጥሎ ነው የወጣው። ታሪክ እንዲህ የተዘረዘረ ምን ያለ ከሄደማ ለአንድ ሰው አመትም አይበቃው አይደለም እንዴ? ጌታ እከሌ ብሎ ካየክ አውቃለሁ እኔ አታገኝ መረ እኔ ወር ሙሉ ሌሊቱን ነብይ ብዙ ነገር ተበላሽቷል። ትዳሬ ፈትቻለሁ። አሁን ይኸውላችሁ እሱ ይወጣ ሳይስተካከል እንዴት ልውጣ? እንዴት ላስተካክለው? ነብይ ኢየሱስ አይቶኛል። አይስተካከል። ይሄን ይኸውልህ አንተን ካየ አስተካክሎታል። ቁምልኝ። ይኸውልህ ውብሸትን ካየ ጌታ ዘር ማንዘሩን አይቷል። አሜን። ቤቱን አይቷል። አሜን። ትዳሩን አይቷል። አሜን። ልጆቹን አይቷል። አሜን። ቤተሰቡን አይቷል። አሜን። እየሰማ ነው። አዎ ቆይ ይድረስሽ። ከአረብ ሀገር ነው የመጣሽው? አሁንም ወደ ዱባይ ልትሄጂ ነው? አንቺን እያየው አንድ አባታይና ረፌራ ነው ረፌራ ቆርጬ እኔ አባት ነው። ታድናለህ። በልሚ አይቼህ እኮ በቲክቶክ ስትጸልይ ውሃ ላይ ጸልዬ አረቧ ፍቃድ አልሰጥም ስትለኝ እሷ የምትቀመጥበት አርከፍክፌ በ6 ወር ተመልሼ መጣ ወደዚህ። አቤት ኢየሱስ! ምን አለ አሜን ብትለኝ አተ በፊት 4 ዓመት ሰርቼ ገባሁ። አሁን ከሄድኩ 6 ወሬ ነው። እንዲሁ አንተን ቲክቶክ ያለው ልጄ ይታመማል፣ እስር ውስጥ ነው፣ ባሌም እስር ውስጥ ነው። በቃ ስጭት ስለኝ ያንተን ቲክቶክ አይቼ ውሃና ዘይት ላይ ስጸልይ እንዲሁ ምክንያት አድርገህ አንተን ጸሎት በተካፈልኩ እያልኩኝ ውሃውን እንደዚህ ይዤ በቃ አልኩኝ። ከዛም በኋላ ለእሷ ተደውሎላት ኦፕሬሽን ትሄጃለች ለ3 ወር አሏት። ማንን ነው የሚሉት? አረቧን። ውሃውን ጨምረሽ? አዎ እሷ የተቀመጠችበት አገኘው። ወይኔ! ኧረ ነይ ውረጂ አንቺ እዚህ ጋር ብሩክ። ግድግዳ ነኝ እንደ እኔ እዚህ ግድግዳ እኮ አይደለሁም እኔ። እንደ እኔ ጀግናው ነኝ። የወሎው ንጉሥ አሩን እኮ ነው ያበላሁት። ሄናያ አሩን ነው ያስበላሁት። ጴንጤ ነው ብዬ አሩን አስበላሁት። አለው እና ሳርድ ያለው ደግሞ የመን አባ ነህ እኔን የሚያመልከው ሁሉ እገላለሁ። ማንን? እሱና እናቷን የዚችን ሰብኮ ኢየሱስን አምናለሁ ብላ ቆርባ ስታበቃ ጴንጤ ልታረግ ልጅ የወሎ ምንድነው አንተ? ንጉሥ ጀግና እህትና ወንድሙን አጋዳዩ ደም አፋሳሽ ወሰንጋላ አዳልሞት የውንጨ ዛሬ ጋዝ አገር ሻንቅላሩ ሜጋላ እስቲ አጓራ እስቲ ጉራሳ ሌላስ መርዝ ነው ማጻጣሽ አንቺ ርኩሰትሽን ገደልኳት። የመላይ ገደልኳት። አሁን ሬሳውን ላሰሻ ይሄው ሬሳውን አይትችልሽ። ምን ቤት ነው ያስገባሽ? ማሬት ትክክል አላረግሽም። እዛው ገዳማችን ነበር የሚሻለን። ስንት ናችሁ እናንተ? 2 ዓመት መጣ አዳልሞቴ አይ ሞሚና እንዴት አወቀኝ? እኔ ተቀባው አይደለም እንዴ? ሞሚናትን ማለማቆታ ያቅም ነበር። ሄይ ልባርካችሁ። እናንተን የሚያይ ትውልድ በእናንተ ምክንያት እግዚአብሔርን ማክበር ይጀምራል። ይሆንልሽ ይሆንልህ። እገልሃለሁ። ኢመርጀንሲ ነው ማስጋባ። ኢመርጀንሲ አፋጣኝ ነው የምከትህ። የት እንዳለ ብዙ ምርኮኛ አለኝ እኔ ሰንጋላ። እንዴት አወቅኝ? ሻሽቱ ያልከኝ ምን አይነት ነው እንዴ? ማንም አቆኛ ያቅም እኮ እኔ። እጆቻችሁን ዘርጉልኝ። አሁን ተቃጠልሽ። የወሎ ንጉሥ ጥቁር አንበሳ ሕክምና ደግሞ ማህፀን ዝግ ነው። ቱቦሽ
ብያለሁ። እንዳትወልድ እና ታዲያ እና ታዲያ ያላትን ነገር ውጭ አድርጌ እዚህ ጋር በመጨረሻ መጡ። ተጉዞ አሃ ሕክምና ላይ ብቻቸው ነው የመጡት እኮ ትገደዳለሽ። አሁን የማዝን ቶሎ በል ተቃጠልና ኦይ አጭው እንዴ ማን ውጭው አለ አቃጠለኝ። ደግሞ አልወደህም የሚገርምህ ቤት ቴሌቪዥን ሪሲቨር ስብርብር አድርገዋል። ስታስጠላኝ እኔን አይተህ ነው የምትሰብረው? ዘንድሮ እኔን የሚያይ ክፉ ሲያይ ይጨነቃል። ብርጭቆ የለም ቤታቸው። ቅርፍፍ እየከፈተ ጴንጤ ትሆን ያለሽ እያለ ቆራቢዋን ጴንጤ ካልሆን ዘንድሮ 2018 አልኖርም ሲል ይሄ ምንድን ነው ያለው? ይሄ ሸልፋፋ አትወልዳትም። እኔ እያለሁ ጀግናው እያለሁ ልጅ አንተ ከሳንኩቱ አሁን ትወልዳለች። ተቃጠል። የማስን ትሄዳለህ አትሄድም? ትሄዳለህ? ቆይ እሺ አንድ ነገር ምን አንድ ነገር? ቆይ አትጩ። ትሄዳለህ አትሄድም? ትሄዳለህ አትሄድም? በቃ ረገኝ። ትሄዳለህ? ረገኝ። አሁን ትሄዳለህ አትሄድም? አሁን የማስን ቶሎ በል። እሺ ዘመኗን ዘሯን ቤተሰቧን ትዳሯን በረከቷን ምን ተናገር። በረከቷን ሁሉ ነገሯን ማህፀኗን። እሱ እኮ የሚገርም ነገር 250 ሺህ ብር ተከፍሏል ማለት ነው። ቃል ገብቻለሁ። ወንዝ ዳር ላይ ፈረሰ ስራ ፈረሰ። በስማችሁ የተሰራ ዛሬ ፈረሰ። አሜን አትይም ትጌ? እንዳትወልዱ የተሰራ ዛሬ ፈረሰ። እንዳትባረኩ የተሰራ ዛሬ ፈረሰ። ከህይወት ላይ ፈረሰ። ከአጆ ማንያናሴ ፈረሰ ዛሬ። ቶሎ በል ማህፀኗን። እሺ በቃ የራሷ ጉዳይ። ደደማ ማዳም ምን ስታስጠላ ምንድን ያልከው? ይቻ መዳም ቆሻሻ አርኩስ ዝበል። ቶሎ በል አሁን ማህፀኗን በቃ ፍጠን። ማህፀኗን በቃ የጭንቅላትም ካንሰር ነበር ወጥቻለሁ። ቶሎ በል ማህፀኗን በል ሁሉ ነገሯን ለቅቄ ከእህቷ ላይ የመን አዳመጥ ከስ ለቅቄ ላልመለስ ስለተዋረድኩ ዳግም ላላያት ይቺ ጥንብ ላላያት የገባችበት ላልገባ ይቺ ጥንብ ተናገር። ላላያት ላልገባ ላልደርስባት ወደ ሲኦል ስለተዋረድኩ እሄዳለሁ። በክብር እሄዳለሁ። ኖ ስለተዋረድኩ ጮክ ብለህ ስለተዋረድኩ ዳግም ላላያት ላልደርስባት ወደ ሲኦል እሄዳለሁ። እሺ እንዴት ጮኸህ ትሄዳለህ? እኔ እንደምን በድመት ባይጥ በእንሽላሊት ባውሪዎች። አሁን በድመት ነው የምትሄደው? አዎ እንደ ድመት 3 ጊዜ የጮክ ሂድ። እሺ አንድ ለመጨረሻ እጆቻችሁን ዘርጉልኝ። ይብላ እሳት፣ ይብላ እሳት። እየተቃጠልክ ቶሎ በል 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 ቶሎ በል። ህይወቷን፣ አቅሟን፣ ጉልበቷን፣ እድሜዋን፣ ወጣትነቷን ያስቅ አንተ ክፉ ክፉ ክፉ። ተቃጠል ተቃጠል። የቆመችበት እሳት ነው። ልብሶቿ እሳት ነው። ሰውነቷ እሳት ነው። እየተቃጠልክ ቶሎ በል። ህይወቷን ለቀ፣ አእምሮዋን ለቀ፣ ልቦናዋን ለቀ፣ ጤናዋን ለቀ። በታላቅ ድምፅ 3 ጊዜ ጮህ። ወደ ሲኦል ትሄዳለህ። ቀጥል። አልችልም። አትችልም? ምን ልታረግ? እጎዳታለሁ። እጎዳታለሁ። እንዴት አድርገህ ነው የምትጎዳት? ክፉ እንድትሆን። ሌላስ? የዋህ እንዳትሆን። ሌላስ? በህይወቷ ሰላም እንዳትሆን። በህይወቷ ሰላም እንዳይኖራት። ሄዳለሁ ትላለች፣ እንዳትሄድ አድርጋታለሁ። ወዴት?
አረብ ሀገር ሄዳለሁ ያለች ፕሮሰስ ጀምራታለሁ፣ አበላሽባታለሁ። አንተ አሁን ለቀት ሄዳላ ከመንገዷ ነው። አልሄድም። አትሄድም? እዚሁ ነው ማሰቃያት። አሃ ቆይ ስሙኝ፣ አትሄድም? አዎ ይውጣው። ለምኖ ነው የሚሄደው? አልሄድም አይደል ያለው? ተቃጠል፣ ጸጉሯን እሳት፣ ልብሶቿን እሳት፣ የቆመችበት ለምኖ ለምና ነው የምትሄደው። ግን እኮ የዋህ ነች። አሁን ለምና ነው የምትሄደው። በቃ ሄዳለሁ፣ አማራጭ የለም። ኦይ አማራጭ የለም። እሺ እባክህ በል። እባክህ በቀባ አምላክ ስለተዋረድኩ ላላያት ነፃ አድርጊያት ወደ ሲኦል ላልመለስ እሄዳለሁ። በኃይል ቶሎ 3 ጊዜ ጩና ሂድ። ቀጥል። አንድ ለመጨረሻ በኃይል በቃ ዘርጉልኝ። አንደኛ እግዚአብሔር እንዲህ ብሎኛል። በእናንተ ህይወት በሚሆነው ነገር እናንተን የሚያይ ህዝብ እግዚአብሔርን ማክበር ይጀምራል። አሜን። በስራችሁ፣ በአገልግሎታችሁ፣ በልጆቻችሁ፣ በትዳራችሁ፣ አገር ውስጥም ከአገር ውጭም የእናንተ በሆኑ ፋሚሊዎች መኖሪያ ፍቃድ የተከለከሉ፣ ስራ የተከለከሉ ነገሮቻቸው የተያዘ ከዚህ በኋላ የአባቶች አምላክ እግዚአብሔር ለክብሩ የምስጋና ምክንያት ይሆናሉ። አሜን። ለክብሩ የምስጋና ምክንያት ይሆናሉ ብሎ ለክብሩ የምስጋና ምክንያት ይሆናሉ አለ ኢየሱስ። አሜን 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 አሜን። የትኛውም አይነት መርገም አሜን ከአባት ከአያት ካበበ ላይ ዛሬ ቻው። ኢየሱስ አሜን። ማን ነው አባቴ? አበበ። ማንተስ አያት? እኔ አያቴ ነው። ማን ነው? አበበ። ኢየሱስ ጌታ። አሜን 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 አሜን። አሜን አሜን አሜን። በኢየሱስ ስም ውቤ። እሺ እሺ፣ አይዞ ናስ ወዳለው ልክ ኤልሳ ኤልያስን እንደተከተለው እጁን እያስታጠበ እንደተከተለው ነብይ እከተላለሁ ጌታ በማገልገል እንደ ኤልሳ አንተ ኤልያስ ነህ። ኤልሳ ነብይ ሕይወቴ ይስተካከል፣ በቃ ሁሉን ትቻለሁ፣ እከተላለሁ። እንደ ኤልሳ እያገለገልኩ ያንተ ቅባት በእጥፍ በኔ ላይ እስኪመጣ ድረስ አልለቅህም ነብይ፣ አልለቅህም። ሕይወቴ ተበላሽቶ ቤቴ ተንዶ እዳ አሁን ዶክመንት ይዤ መጥቻለሁ። ኮንዶሚኒየም ቆጥቤ ነበር 17 ዓመት። ቤት የለኝ ምን የለኝ። አሁን የሰዎች እዳ 67,000 ብር ጭንቅላቴን አጥዞኝ ሮብረታ ኮንዶሚኒየሙን ዘግቼ ልከፍል ስም በፍጹም ሳያደርኩት የእግዚአብሔር ሰው የነብይ ምን ተስኖት የሚያገለግለውን አገልግሎት ከእሱ ሰምቼ አውጥቼ ከፍላለሁ። ካለበለዚያ ደግሞ እግዚአብሔር የሚያደርገውን እሱ ያደርጋል ብዬ መልእክት ሰምቼ ከዚህ ከተቀበልኩ በኋላ እሱ አውጣና ክፈል ካለኝ ኮንዶሚኒየሙን ዘግቼ በድንኳን እየኖርኩኝ እከፍላለሁ ብዬ ዶክሜንቴን ይዤ መጣሁ ዛሬ። ከዚህ መልእክት ሰምቼ ቀጥታ ሄጄ ልከፍል 67,000 ብር በዕዳ ተወጥሬ። እሺ ቤቴ ፈርሷል። በቃ ያው ነብይ ምንም ልነግር አልችልም፣ አንተ ታውቃለህ። ጌታ ባንተ የሚሰራው ጌታ ያውቃል። አሁን ያን ኮንዶሚኒየም ዘግቼ የሰዎችን ዕዳ ከፍዬ በቃ ጌታን ማገልገል በቃ በረንዳ እየተኛው አያስተኛኝም አውቃለሁ። የኔ ጌታ በስሜ ያወቀኝ በአት በቀን ማንም አለ እንዴ ይኸው ተጠንቅቄ ይኸው ለማንም ሰው ስሜን ላለመናገር ተጠንቅቄ ለካ ጌታ ቀኑ ነው ዛሬ። የኔ ጌታ ጩውና በደንብ አሜን ብለው ኢየሱስ ዘርጉልኝ፣ ዘርጉ። ሌላስ የምትናገረው አለ? በቃ እንደ ኤልሳ ልከተል የተበተነው ቤቴ ኑሮዬ እንዲመለስ ባለቤቴን ጎድቼ አሳዝኜ። ሰማችሁ? ባለቤቴን ጎድቼ አሳዝኜ ነው ያወጣሁት። ምን
ሁለታችሁ ነው የመጣችሁት እዚህ ግቢ? ከኔ ኋላ መጣ እሱ። ለሱ 100 ብር እሷ ብትኖረኝ ከፈልኩ። ቆይ ከፈልኩት። እሱ አንተ ከሱ ቀጥሎ ነው እዚህ ግቢ የገባው? ማንም የለም፣ እሱ ብቻ ነው ያለው። ቅድም ቀጥሎ ገብቷል ያለው አንተን ነው? አዎ። ሞገስን ታውቀዋለህ? እኔ ነኝ። ኤልያስን ታውቀዋለህ? አባቴ ነው። ዛሬ ከመናሞ ላይ መርገም ተሰበረ። እስቲ ተነስ። ሰላም ነው? ሰላም። ለምንድን ነው የምታለቅሰው? እኔም ውስጤ ደስ ብሎኝ ነው፣ ስለሆነው ነገር ደስ ብሎኝ ነው። ወንድሜም አሁን ውጪ በጣም ይጨነቅ ነበረ፣ ጧትም ሲመጣ ማለት ነው። እሱ? አዎ እሱ። አይተዋል? ጧት እዚህ ነው ያየሁት። ገባኝ። እዚህ አይተዋል ወይ? አዎ። ሲጨነቅ? አዎ በጣም በቃ አገኛለሁ። በደንብ ስሙኝ። አገኘዋለሁ ሆይ እንዴት ነው ምናምን ነገር እያለ ይጠይቀኝ ነበረ። አዳምጡኝ። አንተ ዝም ብለህ ብቻ ጸልይ፣ ያገኛል። አንተ የፈለግከው አምላክ እሱ ያገኛል። ማን አምላክ? አንተ የፈለግከው ማን አምላክ? ምንቴ እኮ አይደለም። የፈለግከው አምላክ እሱ ያገኛል። አረ ሰው የለማ። ውሰድ አንተ አሜን ብለህ በደንብ ስማኝ። ከሩቅ ነው የመጣሁት አለ። ከየት ነው ብዬ ስለ ከሩቅ ነው የመጣሁት እኔ ምናምን አለና እኔም እኮ እኔ ከወለቴ ነው የመጣሁት አልኩኝ። ከወለቴ እስከ 3 ቁጥር ማዞሪያ በታክሲ መጣሁ። ከዛ ታክሲ አጥቼ በእግሬ ነው እዚህ ድረስ የመጣሁት እኔ። ከወለቴ እዚህ ከ3 ቁጥር ማዞሪያ። እሺ ስማኝ። ቆይ መላኩ የሚባል ታውቃለህ? እኔ ልጅ ነው የመጨረሻው ልጅ። አማኑኤልን ታውቀዋለህ? የመጀመሪያው ልጅ በጌታ ኢየሱስ ክርስቶስ። ያንተ የአባትህ አባት አያትህ ገብረ መንፈስ ነው? በትክክል። ኦ ጌታ ኢየሱስ ክርስቶስ ጁና ነኔ አልፈርዶ ካኖ ሲያደፋ ምን አለ አንድ ሰው ጮሆ አሜን ቢለኝ። ኦ ጌታ ኢየሱስ ክርስቶስ። ዘላለም ነው ያንተ ስም? ዘላለም ተመስገን። አሜን አትልም አንተ? አሜን። እሺ ልብ ብላችሁ ስሙኝ። በቃ ጌታ ያያል። በቃ ወንድሜ በቃ ለጌታ ይይ ብሎ በቃ ጌታ የሚያየውን አድርጓል። እሱን ያደረገው ለማን ነው? ለወንድማችን ነው። አሁን ስሙኝ። 60 ስንት ነው ያልከው? 67,000 እሱን ዘግቼ በቃ ሸጬ እዳ ከፍዬ ቆይ 5,000 ናሩጥ። ቆይሽ እነሱን አንዴ ላስቀምጥና ቁም እሱ ጋር አንተ። ከዛ የወንድማችንን ነገር እናስተካከል አይሻልም? እዚህ የቆሙትን ልባርክ። ፍቄ ኮርቼ መልካሙ ማሚ አንቺም እሺ እጆቻችሁን ዘርጉ። ከዘራቸው ላይ መርገም ከህይወታቸው እስራት አሁን የተበጣጠሰ ይሁን። አሜን። አረ ተው ግን ሳሚ። አሜን አሜን ብያለሁ። እግዚአብሔር ሰው ወጣ በል እዚህ ጋር። አሁን ይሄን ሰው ሲያየው ማንም ሰው እንደ ድሩዬ ሊያየው ይችላል አይደለም? ማንም ሰው እንደ ዘፋኝ እንደ ምናምን አድርጎ ሊያየው ይችላል። እዚህ ሰው ላይ የከበረ የእግዚአብሔር ቅባት አለ። አሜን አሜን። መንፈስ ቅዱስ ሃሌሉያ። የከበረ ቅባት አለበት። አሜን። እግዚአብሔር በልጄ ህይወት ላይ እኔ በብርቱ እሰራለሁ ብሎ አሜን። እንዲያገለግለኝ መርጬዋለሁ ይለኛል። አሜን። የሱ እድል ፈንታ ወንጌል ነው ይለኛል። የእግዚአብሔር ሰው ከ2002 ጌታን አገኘው። ግንቦት 20 ላይ 2 ዓመት ተቀመጥኩ። የእግዚአብሔር ፍቃድ ምን እንደሆነ ጌታ ገለጠልኝ። ከ2004 እስከ ዛሬ ቀን ድረስ ወንጌልን በከተማም በገጠር እየዞሩ
ግን ኮቪድ በተባለ ጊዜ ጌታ ኢንጀክሽን እዚህ ጋር ወገ እዚህ መርፌ እሺ ከዛ ውጣ ስበካለኝ አንድ ቀን ሳላርፍ ከስንት ከ2000 ስንት 2004 ጀምሮ ከ2004 እስከ 18 ስንት ማለት ነው? 14 ዓመት ሙሉ በገጠር በከተማው እየዞርክ ወንጌል እየሰበክኩ ነው። ማንም ሰው ይሄን ሰው በስጋ አይን አይቶ ምን ይላል? ማወቅ አይችልም። የተቀባ ሰው አይኑ የተከፈተለት ካልሆነ በቀር እስካሁን ወንጌል ነው የምትመሰክረው። ወንጌልና ወንጌል ብቻ ወንጌልና ወንጌል ብቻ። የሚገርመው እግዚአብሔር ሰው ለእግዚአብሔር ክብር ነው። አንድ ወንድም ያለና ከኔ ጋር አብሮ ያለ እሱ ጋር እንሂድ ሐዋሳ ነው ሻሸመኔ። ለምን ጉባኤ ውስጥ የጸለይክ ተንበርኮ ሰው እየጸለየ እና የሆነ እጅ መንሻ ስጦታ ስንሰጥ አይ ነበርና ይሄ ሰው እግዚአብሔር ሰው ነው እንሂድ ብዬ አወራሁት የሆነ ጊዜ እና ጊዜን ጠብቅ ነበር። ኢየሱስ ክርስቶስ ጌታ ነው። አሜን። ጌታ ደግሞ አብሮ እዚያ መጣ። በአንተ ባለው ጸጋ ልንጠቀም ማለት መጽሐፍ ቅዱስ ሲናገር ኤፌሶን 4:11 ላይ ምርኮን ማረከ ለቤተ ክርስቲያን ስጦታ ሰጠ ይላል። ኢየሱስ ጌታ ነው። አሜን። በሰጠው ጸጋ ደግሞ እግዚአብሔር ነብይ አንዱ ነው። ኢየሱስ ጌታ ነው። አሜን። ስለዚህ በጸጋው እንከፋፈላለን። ጸጋውን የሰጠው ለግለሰብ ሳይሆን ለቤተ ክርስቲያን። አሜን። ኢየሱስ ጌታ ነው። አሜን። በደንብ ባርጌ ማለት መንፈስ ለመንፈሳችሁ ይመሰክራል ይላል። ኢየሱስ ጌታ ነው። አሜን። ወዳለሁ እግዚአብሔር ሰው እኔም በጣም አንተ ላይ ባለው ጸጋ ልንጠቀም ነው። እኔም ቤተሰብም የመጣ ነው። ምን አለ ሰው ካለ እዚህ ወደ ሻሸመኔ እንሂድ እያልን ነበረ። እግዚአብሔር ግን እድል ሰጥቶን እዚህ ያገኘን አለ። የሰማችሁ ነው። እና መንፈስ ቅዱስ በራእይ ጉባኤ ላይ ስታገለግል ሻሸመኔ እጅ መንሻ ይዘን ስንሰጥህ አየውኝ እና እዛ ስፍራ ላይ እንሂድ ብዬ አልኩ ከጓደኛዬ ጋር አንድ ወዳጅ አለ እና ስል እግዚአብሔር ደግሞ በጎ ፍቃዱ ሆኖ እዚህ መጣ። እዚህ ይኸው መጣን። ዛሬ ደግሞ ምናቸው ሆነ? ቀናቸው ነው። የአባቶቼ አምላክ እግዚአብሔር የነቢያት የሐዋርያት አምላክ ዛሬ ደግሞ የኔ አምላክ ከዚህች ሰዓትና ሰከንድ ጀምሮ በናዝሬቱ በጌታ በኢየሱስ ክርስቶስ የትንሣኤው ደም የዚህ ሰው ታሪክ አሁን የዚህ ሰው ህይወት የዚህ ሰው ቤት የዚህ ቤት ሰው ኑሮ ሕያው ቃል ሲናገር ኔፍታሌም የተፈታ ሚዳቆ ነው ይላል። ምን ያለ የተፈታ አንተ ባትታሰር ነህ። አሜን። በአገልግሎት ባትታሰር፣ አሜን። ፋይናንሻል ባትታሰር፣ አሜን። በትዳር ህይወት ባትታሰር፣ አሜን። በልጆች ህይወት ላይ ባትታሰር፣ አሜን። በእውቀት ባትታሰር፣ አሜን። በጥበብ ባትታሰር፣ አሜን። እግዚአብሔር ኔፍታሌም ይለኛል። አሜን። የልጄ ህይወት ኔፍታሌም ይለኛል። አሜን። አገልግሎታቸው ኔፍታሌም ይለኛል። አሜን። ራእያቸው ኔፍታሌም ይለኛል። አሜን። እግዚአብሔር ኢኮኖሚካሊ ነገራቸው ኔፍታሌም ይለኛል። አሜን። የተፈታ አሜን። የሚገርባችሁ ከአፉ መልካም ቃልን ይሰጣል፣ አሜን። ሞገስም ይጠግባል፣ እግዚአብሔርም ክብር ይሞላዋል። አሜን። ከዚህ በኋላ ሞገስ ትጠግባለህ። አሜን። እግዚአብሔር ክብሩ ህይወትን ይሞላዋል። አሜን። እግዚአብሔር ክብሩ ዘርህን ይሞላዋል። አሜን። እግዚአብሔር ክብሩ ልጆችን ይሞላቸው። አሜን። እግዚአብሔር ክብሩ አእምሮህን ይሞላዋል። አሜን። አንደበትን ይሞላዋል። አሜን። ውስጥ ነፍስ ስጋሃን ሴሎችን ይሞላዋል። ሃሌሉያ። የተለቀቁ ይሁኑ። አሜን። በነገር ሁሉ በአገልግሎት የተለቀቁ ይሁኑ። አሜን። እጸልያለሁ የተለቀቁ ይሁኑ። አሜን። እዚህ ጋር ያላችሁ ሰዎች በርከክ በሉልኝ። የታል ዘይቱ? ማትታሰር፣ ማትገደብ፣ በሁኔታዎች የማትያዝ እግዚአብሔር አደርግሃለሁ ይለኛል። አሜን። በያዕቆብ ይኸው በዘፍጥረት ምዕራፍ 49 ለያዕቆብ ለልጆቹ ጠርቶ ሲናገር በኋለኛው ዘመን እንኪያስ የሚያገኛችሁን እንደነግራችሁ ዘንድ ተሰብሰቡ አይደል ያለው። አሜን። የሚገርመው እንዲህ ብሎ ይናገራል። ስሙኝ፣ ሐሴር እንጀራ ወፍራም ነው፣ ለነገስታት ደስ የሚያሰኝ መብልን ይሰጣል ይልና እንዲህ ብሎ ይናገራል። የሚገርማችሁ ነገር እግሮቹን በዘይት ያጠልቃል። በዘይት አሜን ትላለህ።
የሚገርማችሁ ነገር ከዛ ዮሴፍ ትንሹ የፍሬ ዛፍ ሐረጉን በጠላት ቅጥር ላይ የሚያድጋል። ቅጥር ማለት አጥር ነው። እንዳትሄድ የሚያረግ ነው። ማለፍ እንዳትችል የሚከለክል ነው። ግን የዮሴፍ ሐረግ በጠላት ቅጥር አናት ላይ ምን ይሆናል? ያድጋል። እግዚአብሔር ከልካይ ባለበት መውጣትን በማይወዱ በሚፈልጉ ተጽዕኖ ባለበት እግዚአብሔር አሳድጋለሁ። አረ የለማ አማኝ ዝብ አሳድጋለሁ ይለኛል። በጠላት ቅጥር ላይ አሳድጋለሁ። አገልግሎትን አሳድገዋል። መገለጥን አሳድገዋል። ዕውቀትን አሳድገዋል። መረዳትን አሳድገዋል። በጠላት ቅጥር ላይ ምን የሚል የሚያድግ ይልና ቀስተኞች በዙበት፣ ነደፉት፣ ተቃወሙት። ዮሴፍ ቀስት ግን እንደጸናች ቀረች። የገረመኝ እሱ አይደለም እርሱም ይልና በያዕቆብ አምላክ እጅ ክንዱ ምን እያለ እየበረታ ሊያደክም በሚፈልገው ተጽዕኖ መካከል አንተ ግን አይወለ እነግርሃለሁ በእግዚአብሔር ነገር እየበረታ ትሄዳለህ። አሜን። ሰው የለማ እዚህ ቤት እየበረታ ትሄዳለህ። ኦናስታ እየበረታችሁ ትሄዳላችሁ። እጸልያለሁ እየበረታ ትሄዳለህ። ፋይናንሻል እየበረታ፣ በእውቀት እየበረታ፣ በጥበብ እየበረታ፣ በኃይል እየበረታ፣ በጸጋ እየበረታ፣ በሞገስ እየበረታ ትሄዳለህ ብሎኛል። ኃይል ይለፍ። አሜን። Thank you, Father. ተሙዬ ሞገስ ሌላ ኃይል ጌታን ተቀብዬ ነው መቀባት የምፈልገው። ጌታን ተቀብለሽ? አዎ በልሽልኝ። ቁሚና ጠብቅኝ እሱ ጋር ታካ ደሱ ያዝ ሞገስ ዘሮች ከታሰሩበት ተፈቱ፣ ነፃ ወጡ፣ ቤተሰብ ተፈታ። ራይ አካምሬ ፍቄ በቃ ዛሬ አዲስ ሰው እንክ አሜን። ተመለሰ ሰላም አሜን። አዲስ ኩላሊት አሜን አሜን። ቆርጭ አና አሜን። አካም ጅራ ሞገስ ኢየሱስ አሜን። መልኬ አቤት ልመና ነው ልመና አሜን። ልመና አያት ነው ተሰብሯል ዛሬ አሜን። ሞገስ አሜን። ፓይ ሳዲያ ኮማ ያዘው። ቴንክ ዩ ፋደር በኢየሱስ ደም። ሌላ ሰው ብሩክ ለዘር ማንዘር በረከት አሜን። ለምድር በረከት አሜን። ለቤተሰቦች በረከት አሜን። ያንተ ለሆኑ ዘር አረግ በረከት አሜን። አሁን የእናቱ ጤና ይስተካከል አሜን። ከመሄዱ በፊት ነፃ ወጣ ተጠብቀው አሜን። አዋጅ በአዋጅ ይገልበጥ አሜን። አዲስ ነገር ይሁን አሜን። ቃል አወጣው አሜን። ኢየሱስ አሜን። ጠብቀ ዘርቱን የማሞ ልጅ የልጆችሽ ተስተካከለ መሲ ኢየሱስ የትንሣኤው ደም ሌላ ሰው አርጋት፣ ታሪኳን ለውጥ በኢየሱስ ደም ቃል አወጣ። በአንቺ ዓለም የወርቁ ልጅ ከልጆችሽ ላይ ስራ ተፈቷል። የቤተሰብሽ ታሪክ ተለውጧል። ነገር በኢየሱስ ደም ውበት አግኝቶልሽ። እሺ ለእናንተ መልእክት አላለቀም፣ ትጠብቁኛላችሁ። አንቺ አላለቀም። ይህን ዘይት ይህን ውሃ ይዘው በሚገቡበት ስፍራ ሁሉ ኃይል አብሯቸው ይገባል። የለማ ሰው እዚህ ቤት አሜን። ኃይል አብሯቸው ይገባል አሜን። ጸጋ አብሯቸው ይገባል አሜን። ሞገስ አብሯቸው ይገባል አሜን። በረከት አብሯቸው ይገባል አሜን። ዕውቀት አብሯቸው ይገባል አሜን። ጥበብ አብሯቸው ይገባል አሜን። ማስተዋል አብሯቸው ይገባል አሜን። ከፍታ አብሯቸው ይገባል አሜን። ስኬት አብሯቸው ይገባል አሜን። እድገት አብሯቸው ይገባል አሜን። ለውጥ አብሯቸው ይገባል አሜን። አላወጣው በኢየሱስ ደም አሜን። ፍቄ ኮርች አና
ፈይቴት አሜን ጀድሜ ኢየሱስ ጎፍታዳ ግዳይ ጽቡ ብሩ ይሄ አንተ ነው። ይሄ የማሚ ነው። የታል ማሲ? How are you? Are you okay? Are you fine? ያጂ ፋኑ ተጽዕኖ ተሰብሯል። አሜን። ሀብታይ አሜን። የቀራችሁ መልእክት አለ ተጠብቁኛላችሁ። እሺ እዚህ ጋር ያልደረሰ እሺ እሺ። አዎ እንዴ ራይል ቤቲ ቹቹ አተ ሞገስ አቤት እንደ ስም ሆኗል። ተሜ ጠላት ላይ ዘንድሮ ትበቀላል። አሜን አሜን። እሺ አብጊያ ሄኒ የስ ሳሚ አሜን። ለምድር በረከት አሜን። ለብዙዎች መፍትሄ አሜን። በቤቱ አሳድገው አሜን። ጠቃሚ ልጅ ይሁን። አሜን። ክፉ አያገኘው። አሜን። ባረኩት። አሜን። አተ ደስ አለ የመፍትሄ ሰው ጋይ ዘላለም ተጽዕኖ ተሰብሯል። የት አለች? እስራትሽ ተፈቷል። የተዘረጋ ወጥመድ ትራስ ብርሄ መቂ እዛ ጋር ደርሰህ ቶሎ ናና ያንተን ጉዳይ እናከናውናል። እንዲህ እያላችሁ ነው የምትሄዱት። ጫፍ በር ደርሳችሁ ላልታሰር እኔም ዘሬም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ላልታሰር እኔም ዘሬም ቤቴም ቤተሰቤም ተፈተናል እያላችሁ ደርሳችሁ ወደ ወንበራችሁ በር ደርሳችሁ ላልታሰር ክብር ይሁን። አባ የባሪያ ጤንነት አሁን እንዲስተካከል ጸልያል። ምን እንዲሆን ይስተካከል? ተናገሯ። አሜን። የባሪያ ጤንነት አሁን እንዲስተካከል ጸልያል። አሜን። ማንኛውም አይነት ቀንበር ከዘሩ ላይ ይሰበር። አሜን። የዚህ ሰው እስራት እንዲፈታ፣ አሜን። ጤናን እንድትሰጠው፣ ኃይል እንዲያገኝ፣ ነገር እንዲስተካከል፣ አዲስ ነገር እንዲሆን፣ አዋጅ እንዲገለበጥ ቃል አወጣው። አሜን። ብርሃን ይብራ፣ ተጽዕኖ ይሰበር፣ ተአምር ይሁን። አሜን። ኢየሱስ ደም አሜን። ከፍ አድርጊ እጅሽን። ጌታ ሆይ ጌታ ሆይ እወድሃለሁ። እወድሃለሁ። አይታችኋታል ቅድም እቺ ምን እያለ የሚሳደበው እቺ ድንጋይ ራስ እቺ ምን ሱሪ አስወልቄ ቀበቶ አስፈትቼ እንትን አድርጌ የሚለው የወደቀ መንፈስ ምን አለች? ከመቀባቴ በፊት መጀመሪያ ጌታን እቀበላለሁ አለች። ጌታ ሆይ እወድሃለሁ። አንተ አባቴ ነህ፣ እኔ ደግሞ ልጅ ነኝ። ኃጢአተኛ በደለኛ እንደሆንክ አውቃለሁ። ነገር ግን ኃጢአቴን ስለኔ በቀራኔው ላይ በፈሰሰው በልጅ በኢየሱስ ደም እጠበኝ፣ ልጅ አድርገኝ። ዓለምን፣ ሰይጣንን፣ ስራውን፣ ሐሳቡን ሁሉን ክጃለሁ። አንተ የሕይወቴ ጌታ የነፍሴ አዳኝ እንደሆንክ በልቤ አምናለሁ፣ በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ አውጃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። አሜን። ተመስገን። ይሄ ሁሉ ጊዜ ጌታን አልቀበልም ብላ ነው። በቃ መንፈሶቹ ናቸው ብዙ ጊዜ የሚመሯት እሷን። መንፈሱ ብቻ አይደለም እኔም አለሁ ያለች። ጥፋተኛ ነኝ። መቀበል አልፈለግሽም በፊት። በቃ እኔ ራሴ ሰው ማለት ብዙ ነገር ያው ድል ካለኝ መናገር እችላለሁ። እነዚህን ሶስቱን ሴቶች ማለት ነው ሳያቸው የመጀመሪያ ትልቅ ስሜት ተሰምቶኛል። በህልሜ አይቻቸዋለሁ። እሱን ሶስቱን ማለት ነው። ከዛ እዚህ በሩ አካባቢ ቁጭ ብለው
እህቴ የመን የተያዘች እህት አለችኝ። አንድ እህት ናት ያለችኝ። እኔን ሙርጃ ነው የሚያካሂደኝ። በቃ ልጅ ላይ ችግር አለና እነሱ ይመስሉኛል ወይኔ እዚች ልጅ ለቅሶ ግን አይበቃትም እንዴ ይለኛል። ከዛ የሆነ ሰው ከኋላ ይመጣን አይታየኝም። የእግዚአብሔርን ቃል የሚያስተምር ትልቅ ነብይ ይመጣን። የዛኔ የእህትሽም ያንቺም የሁሉ ነገርሽ ይፈጸማል ይለኛል። አይዞሽ ጠብቂ ይለኛል። ዋው! ለጌታ ክብር። ዛሬ በደንብ ጸልይላችኋለሁ። ትጠብቅን ያለሽ እሺ? ጨምሬም ጸልያለሁ ለአንቺም፣ ለእህቶችሽም፣ ለቤተሰብሽም። ሌላ ሰው አርጋት። በላቷ ላይ ኃይል ይቀመጥ። የመፍትሄ ሰው ትሁን። በቤተ አጽናት። ክፉ ፈልጎ ያገኛት። ተፈተሻል። ከዚህ በኋላ አንቺ ሌላ ሰው ነሽ። እህቴ ግን አንድ ቃል አውጣላት። አንድ እህት ናት ያለችኝ። የመን ታስራለች። ጠብቂኝና በደንብ ጸልዬ ነው የምሸኛችሁ። እሺ? አይዞ በደንብ ጸልዬ ነው የምትሄዱት። እሺ? አይዞሽ። ተመስገን። እቅፍ አድርገህ ነው አቶ ነው። የት አለ 5000 ያለው? ና ሩጥ። እሺ አንድ ላይ ከዚህ ልጅ ጋር 30,000 ተሰብስቧል። 5,000 ዘሬ ይባረክ። ቆርጬ 10,000 ያስገርም። እግዚአብሔር ደጆችን ይክፈት። የነካ ሁሉ ለበረከት ይሁን። 5,000 25 30 40 50,000 አሁን ኦልሞስት 10 ምናምን ሺህ የቀረ ስንት ነው? 5 አሁን የቀረው 12,000 ብር 30,000 ና። እሺ ባርኩት። እጆቻችሁን ዘርጉ። ለሰጡ ሰዎች ስንት ሆነ? ኦልሞስት አንድ ላይ 97,000 ጋሽ አዱኛ። እሺ ና እዚህ ጋር። እሺ እጆቻችሁን ለሰጡ ሰዎች እንባርካቸው፣ እንባርካቸው። ዘርጉ አሁን ና። እሺ 5,000 ዘሬ የጠላት እንደጅ ብረስ አካውንት አለ። ከየት አለ? 5,000 ያስገርም፣ ያስገርም። 3 አጠቃላይ ሂሳቡ እነሱ አካውንት ከሚያስገቡት እዚህ ጋር ቅድም ልጁ ቃል ከገባው ጋር ብሩ ኦልሞስት ወደ 130,000 ሆኖ 5,000 ስንት? 5,000 30,000 ዘሬ የጠላትን ደጅ ብረስ ስንት? ስሙኝ። አሁንም አጠቃላይ ሂሳቡ ከሷ ጋር 152,000 አካውንቱን እሱ ላይ ጻፊና ስጫቸው ትራንስፈር ያርጉለት። እጆቻችሁን ዘርጉ። ሶስታችሁ የወርዲ እህታችን ከሷ ጋር ያሉ እንግዶች እዚህ ጋር ካሉት አንድ ላይ 15,000 5 ስድስቱም 30,000 የስዊድን ሀገር ዘመዶቼ አንድ ላይ ስንት ሆኗል ሂሳቡ? 2 ሊገባ መሰለኝ፣ 2 ገብቷል መሰለኝ። እጆቻችሁን ዘርጉልኝ። እጸልያለሁ። በተረ ደግሞም ለምስኪኖች ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ይሰጠዋል። በጌታ በኢየሱስ ክርስቶስ ደም ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ጌታም በነገር ሁሉ ብቃትንም ሁሉ አግኝታችሁ ለበጎ ሥራ ትበዙ ዘንድ እርሱ ጸጋን ሁሉ ሊያበዛላችሁ ይችላል አለ። እጸልያለሁ ከዚች ሰዓትና ሰከንድ ጀምሮ በጌታ በኢየሱስ ደም ለበጎ ሥራ እንዲበዙ ዘንድ አንተ በረከትን እንድታበዛላቸው ጸልያል። አንተ ኃይልን እንድታበዛላቸው ጸልያል።
አንተ ጸጋን እንድታበዛላቸው ጸልያለሁ። አንተ ሞገስን እንድታበዛላቸው ጸልያለሁ። አንተ ጥበብን እንድታበዛ ጸልያለሁ። አንተ ጤናን እንድታበዛላቸው ጸልያለሁ። አንተ ከፍታን እንድታበዛላቸው ጸልያለሁ። በዚህ ዘር ምክንያት ከዘራቸው መርገም ይሰበር። የተበላ ነገራቸው ይተፋ። የራቀ ነገራቸው ይቅረብ። ሄደ የሚሉት ነገር ፈጥኖ ይምጣ። የተሰወረ በረከታቸው የተገለጠ ይሁን። ጥቂቱ ነገራቸው ሀገር ይመገብ። ጤናን ስጥ። እርግማን ይሰበር። መፈታት ይሁን በኢየሱስ ደም። ይሄ ስንት ነው? እነሱ ጋር ተቀመጠ። እሺ ማሚ፣ ይሄ 20 ሺህ ነው። 10 ሺህ በኋላ ይጨመራል። አቅ እሺ፣ ቃል ላውጣ። ዘራቸው በምድር ኃያል ይሁን። ማሚም እዚህ ጋር 1 ሺህ የነኩት ነገር ይለምልም። ጥቂቱ ነገራቸው ህዝብ ይመግብ። አይተው የማያውቁትን ከፍታ ይሁን በኢየሱስ ደም። የሰጡ ሰዎች ከዚህ በኋላ የማይቋረጥ ምንጭ ይፍለቅላቸው። ነገን በብዙ ማገልገል እንዲችሉ ዘንድ አቅም ጨምር። በጠላት ፊት ከፍታን ያገኙ። ከዚህን ሰዓት ጀምሮ አይተው የማያውቁትን ነገር ማየት ይሁንላቸው። ቀንበር ይሰበር፣ መፈታት ይሁን፣ ነገር ይስተካከል። ይሄን ደግሞ ይዞ በሚገባበት ስፍራ ሁሉ ወንድሜ በኢየሱስ ደም በረከት አብሮት ይግባ። አጠቃላይ ገንዘቡ ድምር 250 ሆኗል። አይተው የማያውቁትን ከፍታ ማየት ይሁንላቸው። ከግምትና ከስሌት ያለፈ ነገር ይሁን። አስደንቅ። በጠላት ፊት ሞገስን ጨምር። ጥቂቱ ነገራቸው ሀገር ይመግብ። ባረኳቸው። በዚህ ዘር ምክንያት ማጣት፣ ድህነት፣ ጉስቁልና፣ መካንነት፣ ጭንገፋ ከዘራቸው ይነቃል። እጅ በላቸው እንዳለች ትታወቅ። ታምር ይሁን። ጸለይን። ይኸው 10 ሺህ የነሱን አያችሁ። ሌላው የገባው በአካውንቱ ነው። 30 ሺህ አስገባ አይደል ወንድሜ? ዘርህን እግዚአብሔር ይባርክ። የነካው ነገር ሁሉ ለብዙ በረከት ይሁን። ቁምልኝ። እሺ፣ ይኸው ብሩን ይኸው ለአገልግሎት መውጣት ሲጀምር ነው ቤቴ የፈረሰው። ትዳሬ የተበተነው ለአገልግሎት መውጣት ሲጀምር ነው። አሁን ግን ቤቴ ተመልሶ እንዲሰራልኝ ባለቤቴን ነገ ይዤ እመጣለሁ። እኔ ነኝ ቤት ኪራይ የምከፍለው። ለእሷም ቤት ኪራይ የምከፍለው እኔ ነኝ። ያው አምጣት በቃ ነገ ይዣት እመጣለሁ። ቤቴ እንዲፈታልኝ እፈልጋለሁ።